በጠላትህ ዘንድ የተለየ የማይጨበጥ ጸባይ ካየህ አንተም መጥፎ አጋጣሚዎችን መፍጠር እንደማይገባ ሰንዙ ይመክራል። ይልቁንም አፍታ መውሰድና በማገናዘብ ይህንን የሚያደርገውን ለዓላማ ነው ወይስ እውነተኛ ተጋላጭነት ነው በሚል መጠየቅና የራስን አማራጭ መውሰድ ይገባል። ሁልጊዜ የተረጋጋ ምክንያታዊና በራስ ብቻ የሚመራ አስተሳሰብና መነሳሳት በግጭት ጊዜ ትልቅ አስተዋጽኦ አለው። ወታደሮች መሳሪያቸውን ከተደገፉ ተናደዋል። ወታደሮች ውሃ ቀድመው ራሳቸውን ከጠጡ በጣም ተጠምተዋል። አብላጫ መውሰድ የሚቻልበት አጋጣሚ ከታወቀ ነገር ግን እሱን ካልተገበረ ደክሞታል ማለት ነው። ከባለጋራ አካላዊ እንቅስቃሴ የብልጠት ምልክት እውነተኛ ጥንካሬ ደረጃን ሊከልል ይችላል። እናም ይህንን ግምት በጭንቀት ወይም ደግሞ በትግል ወቅት የሚያደርጋቸውን ድርጊቶች በማየት እውነተኛ ጥንካሬና ድክመትን ማወቅ ይቻላል። አእዋፋት በተሰበሰቡበት ጠላት የለም። ወታደሮች በሌሊት የሚያለቅሱ ከሆነ ፈርተዋል። ሰራዊቱ የተረጋጋ ካልሆነ አዛዥ ደካማ ነው። የጠላት ሰንደቅ ዓላማና ባንዲራ ምልክቶች ከተንቀሳቀሱ ቀውስ ላይ መሆናቸውን ሲያሳይ፣ ባለሙያዎች ግልፍተኛ ጸባይ ካሳዩ ደግሞ ደክመዋል ማለት ነው። ወታደራዊ መኮንኖች ወይም ባለሙያዎች ባላቸው አስተዳደራዊ ብቃት የተመረጡ ናቸው። ቢሰጉ እንኳን በሰራዊቱ ውስጥ ጥንካሬ መኖር አለበት። ትዕግስት የሌላቸው ሰዎች ይደክማሉ፣ አስቸጋሪ ሁኔታን ያስተናግዳሉ። ፈረሶች ጥራጥሬ ከተመገቡና ወታደሮች ስጋ ከቆረጡ የማሰቢያ ገሉን ከሰቀለ እንዲሁም ወደ ካምፕ ካልተመለሰ እውነትም ተስፋ ቆርጧል። ሰራዊት ያገኘውን ሁሉንም የሚጠቀም ከሆነና የቤት አስተዳደርን ተግባራዊ ካላደረገ ተስፋ ቆርጧል። ለጠላት እንዲወድም ከማድረግ ይልቅ እጅ ቢሰጥ እንደሚሻለው ምልክት አሳየው። ወታደሮች ትንንሽ ቡድን እየሰሩ ካንሾካሾኩ አዛዡ ሰዎቹን አጥቷል። ተደጋጋሚ ሽልማት የሚሰጥ ከሆነ ከበጀት ወይም ከሀብት በላይ እያባከነ ነው። በተደጋጋሚ ቅጣት የሚቀጣ ከሆነ አደገኛ ሁኔታ ላይ ደርሷል። በመጀመሪያ ጨካኝ ቆይታ ደግሞ ብዙሃኑን ከፈራ እሱ የሙያ እውቀት ችግር አለበት። ባህሪዬ በስሜት እንጂ በስትራቴጂ አይስተካከልም። ነገሮችን ከሚገባው በላይ መስራት ያስወቅሳል። ለምሳሌ በተደጋጋሚ መሸለም ግቡን አይመታም። በሌላ መልኩ ቅጣት ሰውን ቢያስተምርም በተደጋጋሚ ማድረግ ደግሞ ሞራልን ከመንካት ያለፈ መልካም ነገር የለውም። ተቀናቃኞችህ ተመሳሳይ ባህሪ ካሳዩ አጋሮቻቸውን ወደ አንድነት ከማምጣት ይልቅ ይነጥሏቸዋል። ፍራሽ ድጋፍ እንደነበራቸው የሚያሳይ ሲሆን ከዚህም አዳዲስ አጋሮችን ለማፍራት መስራት ይጠበቃል። ባለጋራ ከስጦታ ጋር ከመጣ እረፍት ሽቷል። ወታደሮች በቁጣ ከመጡ ግን ነገር ግን ጦርነት ካልከፈቱ እና ይዞታቸውን ካልለቀቁ እንደገና መፈተሽ አለበት። ጠላት ብስጭቱን ቢያሳይም ስጋቱ በተመሳሳይ መንፈስ የሚተገበር አይደለም። ከቁጥጥር ውጭ የወጣ ሁኔታ ባይኖረውም ደካማ፣ ቀሰስተኛና ለማሞኘት የሚጠቀሙበት ዘዴ ነው። ሰንዙ አርቆ አሳቢና ጠንቃቃ መሆንን ይመክራል። ከበቀል ይልቅ ደህንነትና ምቹ ሁኔታን ማጤን እንደሚገባ ያትታል። በአውደ ውጊያ የሰራዊት ቁጥር ብቻ ሁልጊዜ ብልጫ ለመውሰድ አያስችልም። በዚህም ምክንያት በእልህ መገስገስና መግጠም አስፈላጊ አይደለም። ትንሽ ግጭትም ቢሆን በየትኛውም ጦርነት ጊዜ በየትኛውም መንገድ ዋስትና የሚሰጥ ሁኔታ አይፈጠርም። በሁኔታዎች መተማመን አያስፈልግም። ሁኔታዎችን ማጤንና ድል በምንቀዳጅባቸው ሁሉ በጥንቃቄ ማየትና መዘጋጀት ያስፈልጋል። በምታስመዘግበው ድል እና በምትይዘው ቦታ ሁሉ መኩራራት አያስፈልግም። ይበልጡንም አይበገሬነትህን አጠናክር። ምክንያቱም በዚህ ሂደት የምታጣው እድል ብዙ ዋጋ ሊያስከፍልህ ይችላልና። የሂሳብና የመዋዕለ ንዋይ ፍሰት ባለሙያው ናሲም ኒኮላስ ታሌብ እንደሚገልጸው በየትኛው መንገድ ከፍተኛ ዋጋ ሊያስከትል የሚችል
ተከታታይ ድል ዋጋ የለውም። ለዚያም ነው አንዳንድ ጊዜ ሊገኙ የሚችሉ የድል እድሎች ሊያስከፍሉት የሚችሉትን ዋጋ አይገልጹም የሚባለው። ወታደራዊ ጥንካሬ ማበርታት ብቻ ሳይሆን ተጋጣሚን ማሰብ እና ድጋፍን ማሰባሰብ እጅግ አስፈላጊ ነገሮች ናቸው። ሰንዙ ይላል፣ በየትኛውም ግጭትና ጦርነት የተለየና ተአምራዊ ኃይል ማሰናዳት አይጠበቅብህም። እንዲያውም ጥንካሬህን ማሰብ፣ ጠላትን በአንክሮ መከታተልና በዙሪያ ያለውን ኃይል ከጎን ማሰለፍ ብቻ ለድል ያበቃል። እንዲያውም ጠላትን በጣም ከመጥላት የተነሳ እንደ ግለሰብ ከፍተኛ ጉዳት ለማድረስና ለማጥቃት በመሞከር ሌሎችን ከጎን ለማሰለፍ ከመሄድ ይልቅ ሌሎች አካላት ለምን ከጎን መሰለፍ እንዳለባቸው ምክንያታዊ ማብራሪያ መስጠት የበለጠ አመክንዮአዊ ነው። ካልሆነ ከጎን ይሰለፋሉ የተባሉ አካላት ጥላቻ በማዳበር ከተቀናቃኝ ጎን ሊሰለፉ ይችላሉ። ስትራቴጂያዊ እቅድ የሌለውና ጠላትን ዝቅ አድርጎ የሚገምት ተፋላሚ ይማረካል። ሰንዙ እንደሚለው ምንጊዜም ጠላት እንደሚያጠቃህና ትንኮሳ እንደሚፈጽምብህ አልመህ ተዘጋጅ፣ እቅድ አውጣ። ይህ ሲባል ምናልባት ጦርነት ናፋቂነትና ተንኳሽነት ሊመስል ይችላል። ነገር ግን ለከፋ ችግር መዘጋጀትና በእቅድ መመራት የትኛውም ችግርና እንቅፋት ሲያጋጥምህ ለመቋቋም አይነተኛ መፍትሄ ነው። ከተዘጋጀህ የሚመጣው ሁሉ ዕዳው ገብስ ነው። አንድ ሰራዊት ታማኝነቱን ከመገንባት ይልቅ በመቅጣት ላይ ትኩረት ካደረገ ወታደሮች አልታዘዘም ሊሉ ይችላሉ። ያልታዘዘን ሰራዊት ይዞ መንቀሳቀስ ደግሞ ችግሩ አስከፊ ነው። ነገር ግን አስቸጋሪ የሚሆነው ወታደራዊ ታማኝነትን ከተገነባ በኋላ ጥፋት የፈጸመን አባል መቅጣት ካልተቻለ ነው። እናም አንድ አዛዥ ወታደሮቹን በቅንነት ካዘዘ፣ ካደራጀና በስነ ምግባር ማነጽ ከቻለ በራሱ እንደ ድል ይቆጠራል ይላል ሰንዙ። ታማኝነትና ስነ ምግባር በወታደራዊ ዲሲፕሊን እጅና ጓንት ሆነው የሚሄዱ ጉዳዮች ናቸው። ያለ መተማመን ምግባር ብላሽ ነው። ያለ ምግባርም ወታደር ውጤታማ ሊሆን ነው። ሁለቱም ግን ዋነኛው በቅንነት ማዘዝና ማሰማራት ነው። ደጋፊዎችህ እንደምታስብላቸው ካሰቡ ይሰባሰባሉ። አንተንም ከሚደርስብህ እህል ሁሉ የመጠበቅ ዓላማ ያነግባሉ። እንዲያውም ቀድመው ስለሚያደርጉትና ስለሚያግዙህ ነገር ሁሉ ይጠይቁሃል። ሳይጠይቁህ ካገዝካቸው ይከተሉሃል፣ ሳታዛቸው ይፈጽማሉ። በዚህ ምዕራፍ ያየኑ በጠላት በኩል ስለሚደረገው ማጭበርበር እና ምዕራፍ 1 በሰንዙ የማሳሳት ብልሃት መካከል ያለው ልዩነት የቀናትና መልካም ነገር የማድረግ ጉዳይ ነው። በጠላት በኩል የሚደረገው የማሳሳት ሁነት ተቀናቃኝን የማጥፋትና የማውደም ዓላማ ያለው ሲሆን፣ በሰንዙ በኩል የሚደረገው ደግሞ ጥፋትንና ውድመትን ማስቀረትና ድልን መጎናጸፍ እንዲሁም ብልጫን መውሰድ ነው። እሱ የተሻለ ዕድል ለመያዝ እንዲሁም ጠላቶች እንዲጠፉ ሳይሆን ጉዳት የማያደርስ የማድረግና ሁሉም ተሳታፊዎች ተጎጂ እንዳይሆኑ ማድረግ ነው። ሰራዊት ሲሰለጥን ቀጣይነት ያለው ትዕዛዝና በጽናት የሚካሄድ ከሆነ የመታዘዝ ባህሪ ሊያሳይ ይችላል። ነገር ግን ተከታታይና ቀጣይነት ያለው ትዕዛዝና ጽናት የማይስተዋልበት ከሆነ ደግሞ አለመታዘዝ ይሰፍናል። ትዕዛዝ በጽናትና በመደጋገፍ የሚከወን ከሆነ ሰራዊት እውነትም አዛዡ ስር በትክክለኛው የትዕዛዝ ማዕቀፍ ውስጥ ነው። ሰንዙ እንደሚለው ጽናት መተማመንን ይገነባል። በሁሉም መካከል በእኩል ተጠቃሚነትና በትብብር መንፈስ መቆምን ያመለክታል። በሰራዊት ውስጥ አዛዥም እንደ አባላት ሁሉ በተመሳሳይ መርህ ውስጥ መታቀፍ አለበት። ሁሉም እኩል የሚታይና የሚዳኝ ከሆነ ከሌላው ጋር የሚለያይበት የሚነጣጠልበት እድል አይኖርም። በዚህ ጊዜ ለጋራ ግብር በህብረት መቆም የሰራዊቱ ዓላማ ይሆናል። 10 የቦታ አያያዝና አደረጃጀት።
በዚህ ምዕራፍ ሰንዙ አንድ ሰራዊት በውጊያ ጊዜ ሊያጋጥሙት ይችላሉ ያላቸውን 6 የመልክዓ ምድር አይነቶችን ይዳስሳል። የእነዚህን መልክዓ ምድር አደገኛ ሁኔታ እንዲሁም ጠላትን በመካከል ረገድ ስለሚያበረክቱት ጠቀሜታ ይገልጻል። እነዚህ 6 አይነቶች በአጠቃላይ ሰንዙ የጦርነት ጥበብ ሲዳሰስ የሚቃኛቸው 16 ቦታዎች መካከል የሚካተቱ ናቸው። በዚህ ምዕራፍ እነዚህን ቦታዎች ብዙ ሳይሆን ራስንም ሆነ ዙሪያን የሚገኝ ደጋፊን ለስቃይና ለሽንፈት የሚዳርጉትን 6ቱን መንገዶችም ይዳስሳል። በዚህ ሂደት ታዲያ ከግላዊ እይታና ከእታይ መውጣት ራስን ለማሳደግና ሌሎችም እንዲደግፉ የማድረግ ከፍተኛ ኃይል አለው። እንደ ሰንዙ ገለጻ መሬት ግራውንድ ማለት ቅርብ፣ ወጥመዳዊና ስትራቴጂያዊ አቀማመጥ ያለው ደረቅ፣ ጠባብ፣ ዳገታማ እና ተስፋፊ ነው። ሰንዙ ከሚዘረዝራቸው ዋና ዋና ይዞታዎች ዋነኛው ወታደራዊ ካምፕ ወይም ሰራዊት የሚሰፍርበት ቦታ ቀዳሚው ነው። በምዕራፍ 10 ይዞታዎች ሲዘረዝር ወሰንና ይህ ነው ተብሎ ገደብ እንደማይኖረው በመጠቆም እንዲያውም አልቦ ህልቆ መሆኑን ያነሳል። የሁሉንም መልክዓ ምድራዊ ጠቅላላ ሁኔታ ማወቅ እያንዳንዳቸው ስለሚኖራቸው ጠቀሜታ እና መልካም ያልሆነ እድል ሁሉ ለማወቅ ያግዛል። ይህ ደግሞ አስቸጋሪ ሁኔታ ውስጥ እንኳን በጠላት ላይ ብልጫ ለመውሰድ ያግዛል። በዚህ ሂደት የትኛውንም አካባቢ በደንብ መረዳትና ማወቅ የተሻለ ፋይዳ አለው። አካባቢን በደንብ መረዳት የበላይነትን መቀዳጀት ይቻላልና። በአንድ አካባቢ ጠላት የማይደፍረው አንተ ግን ማለፍ የምትችለው ከሆነ ምቹ ነው። ለዚህ ደግሞ መጀመሪያ ከፍተኛና ፀሐያማ ስፍራን ምረጥ። እንዲሁም ስንቅና ትጥቅ ማቅረቢያ አመቺ ቀጠና ያለው መሆኑን ማስተዋል ያስፈልጋል። ይህንን ያገኘ ተዋጊ የማሸነፍ እድል ስላለው መውጋት ያዋጣዋል። ጠላት የማይሆንለት አንተ ግን ያለህ አቅምና ሁኔታ የሚፈቅድልህ ከሆነ እሱ ቦታ ምቹ ነው። በዚህ ስፍራ በተለይም ፀሐያማውን ጎን ከያዝክ የጠላትን እንቅስቃሴ ለመቃኘትና እርምጃ ለመወሰን የሚያደርግ የተሻለ እቅድ ታገኛለህ። የተሻለ የአቅርቦት መንገዶችና አመቺ መቀባበያ ማለፊያዎች ያሉት አካባቢ ኃይልህን ለማጠናከር እንዲሁም ዓላማን ለማሳካት ትልቅ አስተዋጽኦ ያበረክታሉ። ይህ ማለት ለመመገብ፣ ለአካል ብቃት እንቅስቃሴ እንዲሁም ለመመሰጥና ሌሎችም የሰራዊት የዕለት ተዕለት ተግባራትን ለማከናወን ይረዳል ማለት ነው። በዚህ ሁኔታ ውስጥ ያለ ሰራዊት ንቁና ጸጥታ የሰፈነበት እንጂ የሰለቸ እና የተማረረ ሊሆን አይችልም። ሰራዊት ወደ አንድ ስፍራ መግባት ነገር ግን ወደ ኋላ ማፈግፈግ የማይቻልበት ከሆነ ወጥመድ ውስጥ ገባ ይባላል። በዚህ አካባቢ ስትሆን ጠላት ያልተዘጋጀ ከሆነ ወደፊት ማጥቃትና ድል ማድረግ ይገባል። ነገር ግን በዚህ ሂደት ካልተዘጋጀህና ድል መንሳት ካልቻልክ ራስህን እንዳጠፋህ መቁጠር ተገቢ ነው። አስቸጋሪና ወጥመዳዊ ስፍራን የመረጠ ሰራዊት ምናልባትም ወደ ውጊያ መግባት ከፈለገ ማፈግፈግ የማይችልበት ሁኔታ ውስጥ መሆንህን ማለም ይጠበቅበታል። ነገር ግን ከጠላት ጋር መመካከርና መነጋገር እንዲሁም መግባባት የምትችልበት አማራጭ ካለ ወደፊት ግፋ። ነገር ግን በዚህ ሁኔታ ውስጥ ሆኖ ትንኮሳ የሚፈጽምና ማምለጫ የሌለው ሰራዊት ችግሩ የራሱ እንጂ የማንም አይደለም። ራስን ማጥፋት ማለት ይህ አይነቱ ተግባር ነው። ሰራዊት ወደ አንድ ቦታ ለመግፋት የማይችል ከሆነና ለጠላትም ለመምጣት የማይመች ከሆነ ቦታው ፈታኝ ስፍራ ነው ማለት ነው። በዚህ ቦታ ጠላት እንኳን እንድትገፋ እድሉን ቢሰጥህ በፍጹም ወደፊት መገስገስ የለብህም። ይልቁንም ለቀህ ውጣ እንጂ። ከዚህ ባለፈ ምናልባት ጠላት ለመምጣት ግማሽ ማድረጉን ስታረጋግጥ ጥቃት ብትፈጽም ድሉ ያንተ ነው። በፈታኝ የጦርነት ስፍራዎች ጠላትም ሆነ የማያጠቃ ሰራዊት ሁለቱም ወደፊት ሊገሰግሱ ይችላሉ። ነገር ግን
አንዳቸው ደፍረው ወደፊት የማይሄዱባቸው ሁኔታዎች የሚፈጠሩባቸው ናቸው። ለምሳሌ ሰራዊት በተቃራኒ አቅጣጫ እየገሰገሰ መጥቶ ወንዝ የሚያገኝ ከሆነ ማናቸውም ወንዙን ለመሻገር አይደፍሩም። ተፋጠው ማዶ ለማዶ ይቆማሉ እንጂ። በዚህ ሂደት የጠላትን ዝምታ በማየት ወደፊት ለመግፋት መሞከር አስቸጋሪ ነው። ጠላት አስከፊ እርምጃ ሊወስድ ይችላል። ለዚህ ደግሞ በትንሹ መሞከርና ጥቃት የሚሰነዘር ከሆነ አስከፊ አደጋ ላለመጋበዝ ወዲያውኑ ማቆም ተገቢ ይሆናል። ጠባብ ስፍራ ካጋጠመ እሱን ቀድሞ መቆጣጠርና የጠላትን መጠጋት መጠበቅ ይገባል። ጠላት ይህንን ቦታ ቀድሞ ተቆጣጥሮና ዝግጅት አድርጎ ከሆነ በፍጹም መከተል አያስፈልግም። በተቃራኒው ከሆነ ግን ተከትሎ ማደባየት ይቻላል። ሰራዊት ደካማ ከሆነ ጠባብ ቦታዎችን ቀድሞ መቆጣጠር ያስፈልጋል። ምክንያቱም የጠላትን ሰራዊት የመከፋፈል እና የውጊያ ስፍራ ደካማ የሚያደርገው በመሆኑ ነው። በሌላ በኩል ጠላትን ምት መቋቋም በማትችልበት ሁኔታ ውስጥ ስትሆን ጠባብ ስፍራዎችን መቆጣጠር ያስፈልጋል። በጠባብ ስፍራ ውስጥ ሁለት ሰራዊት እኩል ሊገባ ስለማይችል ቀድሞ የገቡት ተጋላጭና የጥቃት ሰለባ ሊሆኑ ይችላሉ። በዚህ ጊዜ የጠላት ጋር ተመጣጣኝ ጉልበት ስለማዘጋጀት ማሰብ ያስፈልጋል። ወደ ኋላ መመለስ የማያስችል ወጥመዳዊ ስፍራ እና ጠባብ ቦታ የሚያጋጥምበት ዙሪያ ተመሳሳይነት ያላቸው ሲሆኑ በጊዜና በተጋላጭነት ረገድ ግን ይለያያሉ። ወጥመዳዊ ስፍራ ለመውጣት ሲያስቸግር፣ ጠባብ ስፍራ ደግሞ ለመግባት ያዳግታልና። ቀጥ ያለን ስፍራ ቀድመህ ከተቆጣጠርክ በከፍታማውና በፀሐያማው በኩል ሆኖ ጠላትን መጠባበቅ ያስፈልጋል። ግን ጠላት ከተቆጣጠረው ወዲያውኑ ለቀህ መውጣት አትከልክለው። ለቀህ መውጣት አትከተል። ቀጥ ያለ ስፍራ ልክ እንደ ከፍተኛ ቦታ ሁሉ ተመራጭ አካባቢ ነው። ይህ ስፍራ የትኛውንም የጠላት እንቅስቃሴና ኃይል አሰላለፍ ለማወቅና ከታች ገስግሶ ጠላትን ማጥቃት በሚቻልበት ሁኔታ ለመድረስ አመቺ ነው። በዚህ ጊዜ የሞራልና የእውቀት የወኔና የስነ ልቦና የበላይነት መቀዳጀት ያስፈልጋል። ደህንነትህንና ውጤታማነትህን ማስጠበቅ ተገቢ ይሆናል። ምክንያቱም በትናንሽ ተራ ጉዳዮች ጊዜንና ጉልበትን ማባከን ተገቢ አይደለም። በዋነኛነት በራስ ላይ ተጽዕኖ ሊኖራቸው የሚገቡ ጉዳዮችን እልባት መስጠት ጊዜ የሚሰጠው አይሆንም። እንደፈለጉ መስፋፋትና ስፍራ መያዝ የሚቻል ስፍራ ደግሞ ተመጣጣኝ ኃይል ያላቸው ተዋጊዎች ጦርነት ማድረግ እጅግ አስቸጋሪ ያደርገዋል። ውጊያው በዚህ ሁኔታ አዋጭ አይሆንም። ሰንዙ ሰራዊት ምንጊዜም ብልጫ መያዝ እንደሚገባው ያምናል። ተመጣጣኝ ኃይል ያሰለፈ አካላት የሚዋጉት ጦርነት ተራዘመ ነው። ከየትኛውም ወገን ብልጫ ወስዶ ጦርነቱን የመቋጨት አቅም ስለማይኖረው ይላል። ሰፊ ቦታ ደግሞ ከጥቂት እንቅፋቶች ውጪ ለተዋጊ ኃይሎች የተለያዩ አማራጮችን እንዲጠቀሙ እድል የሚከፍቱ ነው። የትኛውም ወገን ላይ ብልጫ ሊወሰድበት የሚችል ጎን አይኖረውም። ምናልባት በጠላት ላይ ያልታሰበና የተዛባ አብላጫ አቅም ካልኖረው በስተቀር ጠላት እንደገና የመስፋፋትና ሌላ አቅም የመፍጠር ሁኔታ ሊያገኝ ይችላል። ከውጊያ ውጭ በሰው ልጅ ሕይወት ውስጥ እኩልነት ማለት የአቅም መመጣጠንና በአንድነት መኖርን ነው። ይህ ባልሆነበት ሁኔታ ግን እኩል መሆን በራሱ እንደ እንቅፋት ሊወሰድ ይችላል። ነገር ግን እኩል አለመሆን ግጭትና ውጊያን ቶሎ መቋጨት ከውጊያ ውጭ በሰው ልጅ ሕይወት ውስጥ እኩልነት ማለት የአቅም መመጣጠንና በአንድነት መኖርን ነው። ይህ ባልሆነበት ሁኔታ ግን እኩል መሆን በራሱ እንደ እንቅፋት ሊወሰድ ይችላል። ነገር ግን እኩል አለመሆን ግጭትና ውጊያን ቶሎ ለመቋጨትና መፍትሄ ለመስጠት ያግዛል። ማለትም ለታመመ ሰው መድኃኒት መስጠትና መፈወስ እንደማለት ነው።
በአንድ ሰው አካል ውስጥ የተወሰደ ጸረ ተህዋስ መድኃኒት ካለው ተህዋስ በላይ አቅም ሊኖረው ያስፈልጋል። በዚህ ጊዜ የተወሰደው መድኃኒትና ተህዋሲው እኩል አቅም ካላቸው መድኃኒቱን መውሰድ ምንም ጥቅም አይኖረውም። 6 የቦታ አያያዝ ሁኔታዎች አሉ። ይህ ደግሞ በአዛዥ ጄኔራሎች አቅምና ብቃት የሚወሰንና ማጤን የሚገባ ነው። እነዚህ ስፍራዊ ሁኔታዎች አብላጫ ዕድል የሚሰጡ ወይም የሚነሱ አይደሉም። ነገር ግን ያሉበትን መሬትና መልክዓ ምድር ጥበብ በተሞላበት መንገድ በማጥናትና በመመርመር ከጠላት በላይ ድልን ማግኘት ይቻላል። ጠላት በዚህ ሁኔታ ያለበትን መልክዓ ምድር ላያጠናና አብላጫ ላይሰድ ስለሚችል ይህንን እድል መጠቀም ያስፈልጋል። ሰንዙ 6ቱን ስፍራዎች በተመለከተ በአጽንኦት ማጥናት ካልተቻለ እና የጠላትን ቦታ መሰለልና መረዳት ተገቢ ሲሆን ይህ ሳይሆን ከቀረ ግን ለሚመጣው ጥፋትና ለሚፈጸመው ጥቃት ሁሉ ኃላፊነቱን መውሰድ ይገባል ይላል።
ያከናውናሉ። እናም የሚፈለገውን ባህሪና ውጤት መተንበይ ይችላሉ።